ኦነግ ደግሞ አማራን ጠላት አድርጎ አማራ ካልጠፋ አማራ ካልሞተ አማራ ካልተደረሰ አማራ እድሌንም መልኬንም ቀማኝ ሀብቴን ቀማኝ ብሎ የሚያስብ ጽንፈኛ ፓርቲ አባል ሆኖ የነበረ ሰው ለፍርድ የሚጠየቀው ሰውዬ ዛሬ መጥቶ አብይ እንዲህ አደረገኝ አብይ እንዲህ አለኝ ኦሮምኛ ብሎ ሲያቅተው በአማርኛ መጥቶ ይህን ሲናገር ቁጭ ብለው አየሁ። ሐውልት እንሰራልሃለን ሲሉ ታየው። አቶ ታዬ በቃ ትክክል ነው። ታዬ የሚናገረው ነገር አለኝ አደረኩ እንደዚህ ያው እንጂ የሌለ ነገር ነው የሚያወራው። ታዬ ማለት እኮ የአማራን ሕዝብ አዲሱ ጁንታ ነው ብሎ ቃለ መጠይቅ የሰጠ ሰው ቃለ መጠይቅ የሰጠ ሰው። ዛሬ የኢትዮጵያ መንግስት ማስጠንቀቂያ ያልኳል ከብዙ ትዕግስት በኋላ ከብዙ ጥረት በኋላ ትዕግስታችን ተሟጧል የሚል ነው። ከሞላ ጎደል የኤርትራ መንግስት ተደጋጋሚ ትንኮሳ እየፈጸመብን ነው። ሉዓላዊነታችንን እየደፈረ ነው። ዓለም አቀፍ ህግጋትን እየጣሰ ነው። አንደኛው ይዘት ይሄ መንግስት ብንታገሰው አይተን እንዳላየን ብንሆን ሊያርፍ አልቻለም። ተደጋጋሚ ትንኮሳ እየፈጸመብን ነው። የመጀመሪያው ስታዩት አቶ ታዬ የሚለው የሰሞኑ ምናምን ጩኸት ያው እንዳልኳችሁ ነው። ከክብሩ የወረደው የተፈጠፈጠው የተዋረደውና የሞተው አቶ ታዬ ነው። ክብርን ያረከሰው አቶ ታዬ ነው። በየትኛውም ቦታ ላይ ቢሆን ራሱን ያጠፋው ይሄ አቶ ታዬ የሚለው የነሱን የረከሰ ነገር የሚጋራ አንድ መጫወቻ አሽንጉሊት ስላገኙ እንጂ አቶ ታዬ የተናገረው ነገር አሻጋሪ ሆኖ ወቅቱን የጠበቀ አማራጭ የሚያመጣ በእውነት ችግር የሚፈታ ሆኖ ወይም አብይን የሚሞግትና በራሱ ውጤት ሊያመጣ የሚሆን ሆኖ አይደለም። በየትኛውም አግባብ አሳፋሪ አስነዋሪ ተግባር ነው የአቶ ታዬ ተግባርና አቶ ታዬ ምናልባት እንግዲህ እኔ እንዴት እንዳየው አላቅም። የመጣበትን መንገድ ሁሉ እንዴት እንደሆነ ይሄን ጭብጨባና ምናምን ያጨበጨቡ ከገደሉ በኋላ ደግሞ ልቅሶ ላይ የሚያደምቁበት ሁነት ያለ ነው። ከዛም ከሆነም በህይወት እንኳን ቢተርፍ ወይም ቢኖር ዓለም እንዳካሉም ደግሞ ገለው በሱ ስም በአቶ ታዬ ላይ ያልታየ ጉዳዩን ለመፈጸም የታቀደ ሁነት ነው። መጀመሪያ ማጥላላት፣ የሆነ ቆሻሻ ነገር ማስነካት፣ ከንጹህ ሰዎች መካከል መለየት፣ ከዛ በኋላ ተቅበዝባዥ በማድረግ ባለ በሌላ አቅሙ በተስፋ መቁረጥ ሁነት ውስጥ ሆኖ ብዙ የማይባሉ ነገሮችን ሁሉ የኖረበትንና ማንነቱን ሁሉ ራሱ በራሱ እንዲያረክስና እንዲያዋርድ ማድረግ ከዛም ተከትሎ ማጥፋትና ሌላ ተጨማሪ ቁማር መጫወቻ ማድረግ ነው። መንግስት ጥበቃ ያድርግለት በማንኛውም መልኩ። ምክንያቱም እንዳቶ ታዬ አሁን የቁም ሞት ነው የገደሉት ሰው ተከትለውም ቢሆን ሄደው ገለው ሌላ ጩኸት ሊያመጡ ይችላሉ። መንግስት እንዳደረገው እንደዚህ እያሉ የራሳቸውን እውነት ስለሚሆን እውነት የምትወዱ ሰዎች ተባብራችሁ ይህን ሰውዬም ጠብቃችሁ መዳን እንኳን ባይችል እስከ ቆሻሻው ህይወቱ ግን መርዘም ስላለበት የማንም የሌላ የነውረኞች መጫወቻ ነው ያደረጉት። በዛ መልኩ ተሸውዷል። ወዳጆች የሆናችሁ ደግሞ ምከሩና ቢያንስ ራሱን ያድን ይጸጸት። እነሆ በዛም ይሁን በዚህ ከነውር ከመዋረድ ከማፈርና ከመሞት ያለፈ ሌላ ውጤት እንደሌለው ነው የሚመጣው። በቃ ይሄ በዘረኝነት ውስጥ የገባ ሰው ሲጀመር አሳፋሪ ነው፣ ቆሻሻ ነው። ማንም የሚጸየፈው እሱም ራሱን በራሱ የሚጸየፈውና የሚጠላው እንጂ ሊወደድ የሚችል ምንም ነገር ሊያመጣ አይችልም። ይሄንን ቼክ ማድረግ ነው። ቼክ ማድረግ በየትኛውም ቦታ ላይ እነከለ ያሉ አይደል ብላችሁ ተሞክሮ በመንገር ወይም ሌላ እውነታዎችን በመመርመር ማስተካከል ትችላላችሁ። ከዛ ውጪ ግን ከንቱ ነው የምትሆኑት። የውሻ ሞት አትሙቱ ነው። ሌላው አቶ ኢሳያስና መሰል እውነቶች ነው። እንኳን ተገለጠ ነው። በዚህ ልክ መንግስት መግለጫ ማስጠንቀቂያ ከሰጠ ለብዙ ሀገራት ደብዳቤ ከጻፈ የኢሳያስንና የሻቢያን የሚመራውን ነውረኝነትና ጋጠወጥነት በግልጽ ከተነገረ በቂ ነው። ከዛ ውጪ ያንኑ ነገር ይዞ ይጠፋል። ኤርትራውያንም ትግራውያንም በሰሜኑ ላይ የመጡ በዚህ የተሰለቡ ሰዎች ምክንያት ጉዳት የደረሰባቸው ሁሉ ነፃ የሚወጡበት ዘመን ነውና ማን አህመዱ ነው የሚባለውም ካለ እዛ አካባቢም ሰው ካለ እውነተኛ ሰው ካለ ነገሩን በትክክለኛነቱ እየተረዳና እያስረዳ ህዝብን ነፃ ለማውጣት ወደፊት ይምጣ። በትግራይ ላይ ያሉ ፓርቲዎች ያው ህዋት ሲገለበጥ የህዋት ዘውድና ጎፈር መሆናቸውን በሰሞኑ ያየን ነው። ስለ ወልቃይትና ምናምን የሚያወኩ
በዛን ጊዜ ግን ተሳደን ተባረርን እያሉ ያቅራሩ የነበሩ በየትኛውም ማግባብ ላይ ከወቃሽነትና ካልቃሻነት ወጣው የማያውቁ ነውረኛ የሚባሉ አሳፋሪ የትግራይን ህዝብ መከራ የሸቀሉበት ወይም በዛ የሚደሰቱ ባለጌዎች እንደሆኑ አማራጭ አለኝ ብሎ እንኳን ህዝብ አሻግሮ እንዳያይ የሚያደርጉ ሰዎች እዛ አካባቢ ላይ እንዳሉ አንዱ ለሶስት የሚሆኑ ፓርቲዎች የተናገሩት ነገር አለ። በወልቃይትና በመናምን የክልል የግዛት አንድነት ምናምን ላይ የሚያወቁ የህዝቡን ነፃነት ከማረጋገጥና ለህዝቡ አማራጭ ሰጥቶ ህዝቡ የሚበጀውን እንዲያደርግ እድል ከመፍጠርና ምን ከማለት ይልቅ የህዋት ግልባጭ ወይም ህዋት 2-3 ጊዜ ተባስቶ ወይም የህዋት ሌላ ሁነትን ይዞ የመጡበት የሱ ቅጥር መሆናቸውን ያጋለጡበትና እኛም ያፈርንበት መድረክ ስላጡ አማራጭ ስላጡ ያ ቡድን ባለጌና ጨቋኝ ስለሆነ በዛ ተጨንቀው እንደዚህ ሐሳባቸውን ለመናገር የተቸገሩ ይመስለኝ ነበር። አሁን በዚህ ልክ የምናገራችሁ አሳፋሪው ስለሆናችሁ ነው። የተናገራችሁትና የሰራችሁትን ህዝብ ይሰጣችሁ የነበረውን አሜኔታ ቼክ አድርጋችሁ ፍርዱን ለራሳችሁ ያዙት። ምክንያቱም ጉዳዩ ስለ እውነት ነው። የእውነት ባለቤት ደግሞ የሰዎች ስርዓት አይደለም እና ይህንን ቆሻሻ እያጥመለመላችሁ የህዋታዊና የሞተ ህዋትም ደግሞ በሳልሳዊ ወያኔ ወይም በሆነ ቡድን ስም እንዲወጣ የምታደርጉ ነውረኞች ሸሞኑ በጣም የምታሳፍሩ ናችሁ። ያንን ህዝብ ለማዋረድ የምትሉ ናችሁ። እናንተ ትዋረዳላችሁ፣ ትጠፋላችሁ እንጂ ህዝብ ነው። ህዝብ ምንጊዜም ኃያል ነው። ህዝብ ምንጊዜም ትልቅ ነው። ህዝብ መክፈል በሌለበት መከራ ውስጥ ባይገባና የሆነ ዋጋ ባይከፍል ብለን እንጂ ምንጊዜም በየትኛውም ዓለም አሸናፊው ህዝብ ነው፣ አይቀየርም። ከፈጣሪ በታች ከህዝብ አይንና ከህዝብ አቅም የሚሰወር የሚያመልጥም የለም። ህዝብ ያንን መሰረት አድርጎ ይሄዳል። በዛ ላይ ያላችሁ አሽቃባጮች እፈሩ። ራሳችሁ ያላችሁትን ነገር ራሳችሁ ስትቃወሙት እያየን ስለሆነ እኔ ሁሉም ነፃ ይወጣል፣ ሰሜኑም ሆነ ሁሉም ነፃ ይወጣል፣ አፍሪካም ነፃ ትወጣለች፣ ቀይ ባህርም ነፃ ይወጣል። ኢትዮጵያም ወደዛ ስትገባ ማንኛውም ሰገጤና ጋጥ ወጥ ቡድን ለጥላት እየተሸጠ በአሸባሪነት የሚማግጥን ሁሉ ስርዓት ለማስያዝ የኢትዮጵያ ባህር ኃይል ወሳኝ ሁነቱን ይዟል። ይቀጥላል። ኢትዮጵያ ትቀጥላለች። እውነቴን ነው የምላችሁ። አፈሩ ሶቨርኔታችንን ሉዓላዊነታችንን እየደፈረ ነው። ዓለም አቀፍ ህግጋትን እየጣሰ ነው። የመጀመሪያው ሜሴጅ እሱ ነው። የኢትዮጵያ መልእክት ቅድም ለጠቀስኩት ውጭ ጉዳይ ሚኒስትሮች ማለት ነው። ኢትዮጵያ ብዙ ጥረት አድርጋለች። የሰላም ስምምነት ለውጡ ሲመጣ ለመገናኘት ጥረት አድርጋለች። የአልጀርሱን ስምምነት መሰረት አድርገን ለመንቀሳቀስ ጥረት አድርገናል። የአልጀርሱን ስምምነት ሙሉ ለሙሉ ተቀብለን እኛ እየተንቀሳቀስን ያለነው የአልጀርሱን ስምምነት መሰረት አድርገን ተቀብለን ነው ብሏል። ስለዚህ ለውጥ በመጣ ሰዓት በተቻለ መጠን አየር መንገድ እንዲገባ፣ ኮሚኒኬሽን እንዲጀመር፣ ሪፊጂ የኤርትራ ስደተኞችን የምንቀበልበት አሳይለም እንሰጥበት ማህበረሰቡ ጋር ለግንኙነት ስንፈጥር ቆይተናል። ይህም ሆኖ ይላል የፌዴራል መንግስቱን በኃይል ለመጣል ህወሓት ተንቀሳቀሰ ይላል። በኃይል የፌዴራል መንግስትን ወይም በህዝብ የተመረጠ መንግስትን። ከዛ በኋላ ግን የኢትዮጵያ መንግስት ጉዳዩን በሰላም ለመጨረስ የፕሪቶሪያን የሰላም ስምምነት ተፈራረመ። የፕሪቶሪያ የሰላም ስምምነት የኤርትራ መንግስትን አበሳጨው፣ ወደ ብጥብጥ አስገባው ይላል። አንዱ ኮር ምክንያት የኢሳያስ አፈወርቂን መንግስት ያበሳጨው የፕሪቶሪያ ስምምነት ነው የሚል ነው። የመንግስት ለእናንተ ለአሜሪካ ለካናዳ ለምናምን የተላከው ደብዳቤ ነው ለውጭ ጉዳይ መስሪያ ቤት የውጭ ጉዳይ መስሪያ ቤት። ስለዚህ ይሄ ጉዳይ ሲሪየስሊ ልታዩት ይገባል። ትልቁ ችግር የፕሪቶሪያ ስምምነት ነው። በፕሪቶሪያ ስምምነት ደስተኛ አይደለም። የኢትዮጵያ አየር መንገድን ከለከለ። የኢትዮጵያ አየር መንገድ ገንዘብን ከለከለ። ወስዶም አልሰጥም ማለት ከፕሪቶሪያ ስምምነት በኋላ ማለት ኢትዮጵያ ውስጥ ያሉ ኢትዮጵያዊ የሆኑ ታጣቂዎችን በይፋ መደገፍ ጀመረ ይላል። ወታደራዊ ወረራዊ ማድረግ፣ ግዛት የመያዝ በያዛቸው ግዛቶች ውስጥ ኢትዮጵያውያንን የማሰቃየት ስራ እየሰራ ነው። ይሄ የኤርትራ መንግስት በአሁኑ ሰዓት እየሰራ ያለው ስራ ነው ተብሎ ተቀበለ። በዚህ ብቻ አልቆመም ደብዳቤው። በሜይ 24 2025 ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያደረገው ንግግር በኢትዮጵያ ጉዳይ ላይ የውስጥ ጣልቃ ገብነት ነው ይላል። ዝርዝሩን አይገልጽም፣ ምን እንደሚል አይገልጽም። ነገር ግን ሰውየው ኤርትራ ከኢትዮጵያ የተገነጠለችበትን ቀን አስመልክቶ ባደረገው ንግግር ላይ የኢትዮጵያ ውስጥ ጣልቃ ለመግባት እና ለመበጥበጥ መዘጋጀቱን ያሳያል።
የሱን ብልግናና ከግብጽ በላይ ግብጻዊነቱንና የኖረበትን ማንነቱን መሸጥን መለወጥን ባንዳ ሆኖ መሄድንና አሸባሪ ሆኖ አሸባሪዎችን ማሰልጠንን ሁልጊዜም ለጥፋት መሽቀዳደምን ያንን ግድቡን ስለምን ትገድባለች የሚለውን በራሱ ጉስቁልና ልክ ሌሎችን ለማሰብ የሞከረበትን እጅግ አሳፋሪ ምንጊዜም ቢሆን ክብር የማይገባው በጣም በጣም ትልቅ ስህተት መፈጸሙን ነው እየታየው። ኢሳያስ በጣም አይድረስ ነው ባንዳ መሆን እና በዛ ልክ ወርዶ ተዋርዶ ተፈጥፍጦ ነው ያየ ነው። ልክ ነው ማለት ነው። በአሁኑ ሰዓት ደግሞ የሚያሳስብ ነገር አለ። ደብዳቤው የሚያሳስበን ነገር በህወሓትና በሻዕቢያ መካከል የተፈጠረው ጥምረት አለ። ኮኦፕሬሽን ኤንድ ኮኦርዲኔሽን ነው የሚለው። ኮኦፕሬትም ያደርጋሉ፣ ኮኦርዲኔት ያደርጋሉ ቲፒኤልኤፍ እና የኤርትራ መንግስት። ይሄ ኮኦፕሬሽን ይሄ ኮኦርዲኔሽን እና ኮኦፕሬሽን መጣመርና መቀናጀት በክረምት ወር ወረራ ለመፈጸም ተዘጋጅተዋል ይላል። a major offensive operation during the upcoming rainy season ብሎ ነው የጻፈው። ስለዚህ አሁን ያደረጉት በህወሓትና በኤርትራ መንግስት መካከል ያለው ጥምዶ ወይም ጥምረት ክረምቱን ጠብቆ የማተር ኦፍ ዋን መንዝ ማለት ነው። ክረምቱን ጠብቆ ወረራ ለመፈጸም ተዘጋጅተዋል። በክረምት ወራት በሬኒ ሲዝን ለመፈጸም ተዘጋጅተዋል። ሬኒ ሲዝን የሚለው ልዩ ነገር ነው በነገራችን። ያቺንም ሬኒ ሲዝን እዚህ ላይ ደብዳቤው ላይ ሬኒ ሲዝን የመረጡበት ምክንያት አላቸው። ስለዚህ አደገኛ ሁኔታ ከተፈጠረም ከሬኒ ሲዝኑ ወደዚህ ሊሆን ይችላል ማለት ነው። የክረምት ወራት የተመረጠበት ምክንያት ግልጽ ነው። ይሄን መንግስትም አውቆታል። ዴሊብሬትሊ ነው አፕካሚንግ ሬኒ ሲዝን ያለው። የሆነ ሆኖ ግን ይሄ ኃይል ከሻዕቢያ ጋር ተጣምሮ ከህወሓት ጋር የፍራክሽን ካለው ህወሓት ጋር ተጣምሮ ወረራ በክረምት ለመፈጸም ተዘጋጅቷል። ይሄ የኢትዮጵያ መንግስት አቋም ነው። እነዚህ አካላት ቅድም ያነሳውላቸው የኢትዮጵያን ሉዓላዊነቱን እንዲያከብር ሰራዊቱን ከኢትዮጵያ እንዲያስወጣ ህገወጥ ድጋፍ ለታጣቂዎች የሚያደርገውን በአስቸኳይ እንዲያቆም ጥሪ እናደርጋለን። ካልሆነ ግን ሉዓላዊነታችንን ለማስጠበቅ ዜጎቻችንን ለማስጠበቅ ሰላማዊ መንገድ ቢሆን የመጀመሪያ ምርጫችን ፒስ through dialogue and peaceful engagement ነው። ያሉትን ችግሮች በሰላማዊና በውይይት በንግግር መፍታት እንፈልጋለን። ካልሆነ ግን ያው የሚሆነው ይሆናል ማለት ነው። ሁለት ገጽ ነው። የአባሪዎቹ ግን በብዙ ሀገሮች በቀጥታ የተጻፈ ነው። ወደ 19 ሀገሮች ማለት ነው የተላከው። ኒውዮርክ ተልኳል፣ ሞቃዲሾ ተልኳል፣ ናይሮቢ ተልኳል፣ ጅቡቲ ተልኳል፣ ኒው ዴሊ ተልኳል፣ አልጀርስ ተልኳል፣ አቡጃ ተልኳል፣ ብራስልስ ተልኳል፣ ዋሽንግተን ዲሲ ተልኳል፣ ሞስኮ ተልኳል፣ ለንደን ተልኳል፣ ፓሪስ ተልኳል፣ በርሊን ተልኳል፣ ሮም ጣሊያን ተልኳል። እነዚህ ሁሉ ለሁሉም ውጭ ጉዳይ ሚኒስትሮች የተላከ ነው። ውጭ ጉዳይ ሚኒስትሮች ይሄ ዛሬ ከባዱ ዜና ነው። የመጨረሻ ደብዳቤ ነው የሚመስለኝ። አሁንም ቢሆን እደግመዋለሁ፣ እኔ ከምንም በላይ የሰላም መንገድ ወሳኝና ወሳኝ ነው ብዬ አምናለሁ። ከምንም ነገር በላይ በኢሳያስም ጋር ቢኖር ጦርነት ያስፈልጋል ብዬ አላምንም። ይሄ ግልጽ እንዲሆን ፈልጋለሁ። ከባዱ ውሳኔ እንግዲህ በዛ በባንዳነት ተልእኮ ውስጥ የኖሩ ሰዎች ያንኑ ነገር ይዘው እስከሚሞቱ ድረስ እነሱን የሚመስሉ ልክስክሶችን ሁሉ ይዘው ለመጥፋት የሚያደርጉት ነገር ነው። በዛም ይሁን በዚህ አሁን ያለችዋን ዓለም የረሳም ይመስላል። ለማትረፍና ለመትረፍ ከሆነ ሰው እንዴት ነገሮችን አይረዳም? እንዴት በሚያዋጣው መልኩ እንኳን አይዘጋጅም ነው ጉዳዩ። ጀስት ግን አሁን ያለው ነው የሚያዋጣኝ ከተባለ ያው በሚገባው መሸከፍ የኢትዮጵያ መንግስትም የአፍሪካ መንግስታትም ድርጅት ይሁን ወይም የዓለም መንግስታት የግድ ነው። በተለይ እንደ አፍሪካ በዓለም ላይ እንዱ ሌላ የምንጥልበት ወይም ሀሳብ ምናምን እንኳ ባይኖር የኢራንና የእስራኤልን ጉዳይ ላይ ያለውን ነገር ከማቀጣጠል ውጭ እስኪ አረፍ በሉ፣ እስኪ ተረጋጉ የሚል ሽማግሌ አልባ በሆነች ዓለም ውስጥ እስካለን ድረስ እዚህ ጋርም ያንንና ይህንን ነው እያሉ መወላገዱ የሚጠቅም ውጤት አያመጣም። ነገር ግን ሰዎች የማይድኑ ካሉ በብሪት ተሞልተው በብሪት ወደፊት ይሄዳሉ። እስከ ብሪታቸው እስከ ትቢታቸው ይጠፋሉ። እሱ ይሆናል። የሚያሰጋ ነገር ግን የለም። የሚሰጋ ካለም ውሸትን የያዘ በከሃዲነት በባንዳነት ወይም በጥፋት
መሪ ተዋናይና በዛ ደጋፊነት ሆኖ የተሰለፈ ሰው ካለ እጁንም አፉንም አንደበቱንም ማንነቱንም ከመጥፎ ነገር ያልጠበቀ ሰው ካለ እሱ ሊሰጋ ይችላል። እውነትን የሚኖር እውነትን የሚናገር ግን ድሉ የሱ ነውና ሊሰጋ አይገባም። ምንጊዜም እውነት ያሸንፋል። ኢትዮጵያም ስለተበደለች ግፈኞቿን አይኗ እያየ አይናችን እያየ ቀብራ በዛ ከፍቷ ይረጋገጣል። እሱ ነው የሚሆነው። ይሄ ማለት ግን የሻዕቢያ ልጆችና ሻዕቢያ እንደሚያስበው ፍራቻ አይደለም። ይሄ ነገር የመጣው ከብዙ ትዕግስት በኋላ ነገሮች ከቁጥጥር ውጪ እየወጡ በሄዱበት ነው። ኢሳያስ አፈወርቂ አደባባይ ወጥቶ ነው የኢትዮጵያ ታጣቂዎችን እንደግፋለን ያለው። የአደባባይ እውነት ነው። ኢሳያስ አፈወርቂ አደባባይ ወጥቶ የኢትዮጵያ መንግስት ሳይሆን ተላላኪ መንግስት ነው፣ የኢምፔሪያሊስቶች መንግስት ነው። ኢምፔሪያሊስት ነው የሚሉት የሆነ ነገር የአሜሪካ መንግስት ተላላኪ ነው። የአንድ መንግስትን ክብር በሚነካ እውቅና በሚነካ መልኩ ነው የገለጸው። ይህ አደገኛ ነው። እውቅና ያለመስጠት መብት አለው። ያንን መንግስትን የእናንተ መንግስት አይደለም እያልክ ህዝባዊ መቀስቀስ ግን አደገኛ ውጤት አለው። ስለዚህ ከቁንጮ ጀምሮ እየተናገሩ ያሉት ነገር መንግስት በይፋ ምላሽ የሰጠበት ነገር አልነበረም። ያኔም በውጭ ጉዳይ ሚኒስትሩ ቃል አቀባይ በኩል እኛ ለጊዜው መልስ አንሰጥም፣ ነገሮችን በዓለም አቀፍ ህግና በውይይት በድርድር ነው የምናምነው። አሁን ግን የመጨረሻ ትዕግስቱ ያለቀበት ስቴጅ ይመስለኛል። ያ ብቻ ሳይሆን መጪው ክረምት አደገኛ ስለሆነ ምን መሰላችሁ ያሰሉት እነ ኢሳያስ ከህወሓት ጋር ሲነጋገሩ አብይን ወይም ፌዴራል መንግስቱን በቴክኖሎጂ አንችለውም፣ በጦር አውሮፕላን አንችለውም፣ በአንድ ጊዜ ድምጥማጣችንን ነው የሚያጠፋው፣ ወደ ሙሉ ጦርነት ከተገባ አስመራም ትወድማለች፣ እኛም አንኖርም። ስለዚህ ክረምቱን ጠብቀን የጉሬላ አይነት የእግረኛ ጦርነት እናድርግ። እናንተ 200 ሺህ ምናምን ሰራዊት አላችሁ፣ እኛ ይሄን ያላለን፣ ፋኖ ይሄን ያላለው፣ ኦላንም እናናግረዋለን። አሁን የምታዩት ጥምረት ማለት ነው። አሁን የምታዩት መናበብ ማለት ነው። ጦርነት ይቁም አገዛዝ ምናምን እየተባለ የምታዩት ጥምረት ውጤቱ ይሄ ነው። በነገራችን ሌላ እንዳትሸወዱ። ዛሬ ገዱ መጥቶ የነገራችሁ ምንድን ነው? የኢትዮጵያ መከላከያ ወንጀለኛ ነው ብሎ ነው የነገራችሁ። ገዱ አንዳርጋቸው ምን አይነት ጥምረት እንደሆነ መከላከያ ይፍረስ የሚሉ ጋር ሄዶ ማለት ነው። የታየው እንጨት ገባ፣ የሌሎች ጎመን ውጣ ነው አሁን ያለው። የምንጨትና የጎመን ጉዳዩ ነው። ሁከት ብጥብጥ ለመፍጠር ነው። ታዬ መግደል ነበር። አሁን ጃዋር እኮ ዛሬ ኦልሞስት አመነ። የብልጽግና ተከፋዮች ታዬ ደንዳ ሊገደል በሞቃዲሾ ምናምን ነበር። ከዛስ ምን አለ ጽሁፉ ላይ እኔም እኮ ለታዬ አገር ለቀው ወጣ ብዬ ነግሬው ነበር። እኛ ምን አለን ታዲያ? አዎ ብለዋል። የድምፅ መረጃ አለ ወንድም ጀዋር ብለዋል። ውጣ ብለዋል። ሲወጣ ልታስደፋው የተቀነባበረው ሻዕቢያ ያቀነባበረው ሌሎች ያቀነባበሩት ግን ታዬ ደንዳ ብልጥ ስለሆነ አልወጣም ማለት እኔ ባለኝ መረጃ በእንትኑ ዘንድ መረጃው የሚደረሳቸው ሰዎች በቁጥጥር ስር አዋሉት እንጂ ልታደርጉ የነበረው የሃጫሉ ታሪክ እንዲደርሰው ነበር ልታደርጉ የነበረው። ከዛስ መንግስት ስለደረሰበት የሃጫሉ ታሪክ ወደ ብርቱካን ታሪክ ተቀየረ። ምን የምታወራው? ገዱ መጥቶ ደግሞ እንትና ተከበብኩ ባለ ሰዓት ጀዋር ተከበብኩ ባለ ሰዓት አማራ ተጨፈጨፈ፣ ሃጫሉ በተገደለ ጊዜ አማራ ተጨፈጨፈ ምናምን ይላል። ተዋታ አብረ እየሰራ ያለው ተከበብኩ ያለ ሰው አስጨፈጨፈ የምትለው ጋር ምንድነው እንትናችሁ? ኢን ኤኒ ኬዝ በሙሉ የምታዩት ፓተርን የተሰባሰበው ጥምዶ ኖት ኦንሊ የሻዕቢያ እና ቲፒኤልኤፍ ሌሎቹን የምታያቸው ጥምዶች የጦርነቱ መጀመርን የኢትዮጵያ መንግስት ጦርነት ጀምሯል ለማስባል ግን ምን ፕሮጀክት አድርገዋል? ክረምት ላይ ጦርነት እንጀምራለን። ቢኮዝ ፕሌን አይሄድም፣ ድሮን አይሄድም፣ የአየር ምናምን ችግር አለው። እኛ ደግሞ የሰው ኃይል አለን። አሁን በእግረኛና በጉሬላ ፋይቲንግ በተለያየ መንገድ ይህን መንግስት እንገለብጠዋለን። ይሄ ነው ፕሮጀክቱ። ይሄ ነው። መንግስት ዝም ብሎ ያወጣ አይመስለኝም። ይሄን ደብዳቤ ዝም ብሎ አይደለም ያወጣው። ከብዙ ትዕግስት በኋላ ይሄ ደብዳቤ ሲወጣ በባዶ የወጣ ነገር አይደለም። ስለዚህ ነገሮች ወደ መጨረሻው ጫፍ መድረሳቸውን ነው የሚያሳዩት። አሁን ይታያል እንግዲህ አቋም ይታያል ከዚህ በኋላ ምን እንደሚሆን። በነገራችን ላይ ወረራው የሚፈጸመው በወልቃይት በኩል ነው ወረራው የሚፈጸመው። አሁን የአማራ ኃይሎች የት እንደምትገቡ እናያቸዋለን። እኔ ብዙ መናገር አልፈልግም በዚህ ጉዳይ ላይ። በነገራችን የቱ ጋር ምኑ ጋር እንደምትደበቁ እናያለን። ይዛል ነው ጌታቸው ረዳና ፕሬዚዳንቱ አረጋ ወልቃይት ሄደዋል። ለምን ሄዱ እንዴ? ነገሮች እኮ ጫፍ ስለደረሱ እኮ ነው ሄዱት። እንግዲህ ሁሉም ነገር የሚገለጥበት ወቅት ነው የመጣው። በዛም የሚሆን በዚህ ያው ግም ለግም ተያይዞ እዛው ሊጠፋ ይችላል እንጂ የኢትዮጵያን ሁነት የሚቀይርበት እድል የለውም። ወቅቱ እንደዛ ስላልሆነ ነው። በነገራችን ላይ እንደዚህ ነው እንደዛ ነው ማሽሙን አያስፈልግም። ይሄ ማስፈራራትም ስለሚመስል ጎበዝ ከሆናችሁ አስባችሁበት፣ ማንም ሰው አስቦ አቅዶ ይግባ። ከዛ በኋላ በሚደርስበት ደስተኛ ይሆናል። እኔ የምለው እንደዛ ነው። ምክንያቱም ክፉ ሰው እንዲተርፍ አልፈቅድም።
አይዛችሁ ተውት ምናምን አለ። ኢትዮጵያ ትቀጥላለች፣ ጠላቶቿን ትቀብራለች። የሚሆነው እሱ ነው። ሞክሩት፣ ትቀበራላችሁ። ኢትዮጵያ ድል ታደርጋለች።